በጣም የሚያሳዝን ነገር እየሰማን ነው። ይቅርታ ለነገ ማሳደር ነገ የኛ እንዳልሆነ ልናቅ ይገባል። እውነቴ ነው የምላችሁ። የዴዚ እናት አርፋለች ሲባል እውነት ለመናገር እኔ በጣም ነው የደነገጥኩት። በጣም በቃ ገባችሁ። ሌላ ጊዜ ያው ፌክ ስለሚያረጉን አውቀው ያልሞተ ሰው ሞተ ምናምን እያሉ ሶሻል ሚዲያ ላይ ስለሚያመጡ እንደዛ ነገር እየመሰለኝ እያለፍኩት ነበርና አሁን የምናምናቸው ትላልቅ ሰዎች ግን አውጥተው ዜናውን ሲያዩ እውነት ለመናገር በጣም ነው የደነገጥኩት። ከዴዚ እናት መሞት ማለት ነው በቃ በጣም ያዘንኩላት እውነት ለመናገር ለዴዚ ነው። እውነት ዘላለም በቃ በጸጸት የምትኖርበት ነገር ህሊናዋ ላይ መፈጠሩ በጣም አሳዝኖኛል። በጣም እሷ አንደኛዋ በቃ የመጣባት ጉዳይዋ ፈጽማለች እናትዮ ማለት ነውና ብዙዎቻችሁ ሶሻል ሚዲያ ላይ ለጥሩ ነገር ብትጠቀሙት ጥሩ ነው ብዬ አስባለሁ። ዴዚ ልጅነት አለባት፣ ገና ያልበሰለች ናት። ምናልባት የዴዚ እናቷን ልታስቀይማት ትችላለች። እናቷ የሆነ ነገር በእንቢታ ወጣ እናቷ የማትፈልገው ነገር ልታረግ ትችላለች። ግን ያ ነገር እድሜዋ ነው፣ በቃ የምትሆንበት ሰዓት ነው ሆኗል። አንዲ የሆነ ነገር እናንተ እየወጣችሁ የዴዚን ሞራን ባትነኩ መልካም ነው ብዬ አስባለሁ። ከናንተ የበለጠ በጣም የምትጎዳ በነገራችን ላይ ዴዚ ናት። እንደ ዴዚ ማንም ሊጎዳ አይችልም። ማንም ልቡ ሊሰበር አይችልም። ስለዚህ እናንተ በማያገባችሁ ነገር ተመልካቾች የማይሆን ነገር ባታወሩ፣ የማይሆን ነገር ባጽፉላት፣ የእሷን ሞራን በቃ ካሁን በኋላ እናትዮ አርፋለች፣ አትመለስም። የፈሰሰ ውሃ ማንሳት አንችልም፣ መመለስ አንችልም። ስለዚህ አሁን ሞራን መጠበቅ ያለባችሁ እንደው ሰው ከሆናችሁ እንደ ሰው የሚሰማችሁ ከሆነ ወይም ደግሞ የሰው አይምሮ ካላችሁ ለዴዚ በጣም ጥንቃቄ ማድረግ አለባችሁ። ሁላችንም ደንግጠናል። እውነት በጣም ነው የደነገጥኩት። እኔ በጣም ነው ያዘንኩት። እኔ ከናቷ ሞት በጣም ያሳዘነኝና በጣም ሆድ ያስፋሰኝ የዴዚ ነገር ነው። በቃ ገባችሁ። ይቅርታ አለመጠያየቅ፣ እናቷን ይቅርታ አለ ማለት፣ እናቷ ያለቻት ነገር አለ መስማት እሷ እስከ ዘላለማ ድረስ እንደሚጎዳትና ልቧን እንደሚሰብራት ሁላችንም እናውቃለን ማለት ነው። ስለዚህ በእንደዚህ አይነት በዴዚ እድሜ ሁላችንም ለቤተሰቦቻችን የምንሰራቸው ብዙ ስህተቶች ሊኖሩ ይችላሉ። ግን እንደ ዴዚ አይነት ስላልገጠመን ይሄ ነገር ለምን ሆነን ብለን ዴዚ ላይ ይሄ ያለንን እውቀታችን መሰንዘር የለብንም እና ብትችሉ ኮሜንት ጥሩ ነገር ብጽፉላት መልካም ነገር እግዚአብሔር እንዲያጸናት እግዚአብሔር ብታችሁን እንዲሰጣት የምታወሩ ሰዎች እውነት ስለ ዴዚ እናት አዝናችሁ አይደለም። እኔ ስሟ ራሱ እውነት በጣም ደነገጥኩኝ። አሁን የሰማሁት በነገራችን ላይ ሶሻል ሚዲያ ስገባ እንዳልኳችሁ እኔ ማታ ራሱ ዜናውን አይቻለሁ። ግን ብዙ ጊዜ ያልሞቱ ሰዎች ሞቱ ብለው ስለሚያወሩ በቃ እንደዚህ አይነት ፌክ ነው መሰለኝ እንጂ እውነት አልመሰለኝም። እና በጣም ነው የተንተባተብኩት። እውነት በጣም በቃ ማመን አልቻልኩም። ግን የእግዚአብሔር ስራ ስለሆነ ምንም ይፈጠር ምንም እናቷ ላይ በምንም ሁኔታ በምንም ህይወቷ ይለፍ የእግዚአብሔር ፍቃድ ስለሆነ ነው። ስለዚህ ልጅቷ የምትወቀስበት ጉዳይ የለም። ብዙዎቻችሁ ዴዚን እየወቀሳችኋት በሷ ምክንያት ነው። እሷ ፈጣሪ አይደለችም። ሰው ነፍስ የማስመለስም የመውሰድም ችሎታም የላትም፣ አቅሙም የላትም። ስለዚህ አሁን ደግሞ እሷ እርጉዝ ናት። እንደው ለእናቷ ካዘናችሁ እውነት የእናቷን ሀዘን ከተሰማችሁ እውነት የእናቷን በቃ ህልፈተ ሞት በጣም አንጀታችሁ ከበላችሁ በቃ ለዴዚ እዘኑላት። እግዚአብሔር እንዲያጽናናት ጸልዩላት። ብዙዎቻችሁ አሜሪካ ያሉ ልጆች እንደዚህ ነገር አይደሉም፣ እንደዚህ ነገር እናት ናት። ምንም አይነት ሰዎች ይሁኑ ምንም ሰው እስካሁኑ ድረስ ሰው እንኳን አይደለም ለእናቱ ለእንስሳ ይራራል። ስለዚህ ብዙ የምታወሩት ነገሮች አሉ። እባካችሁ እንደዚህ አይነት ነገር አታውሩ። አዎ ስተት ተፈጥሯል፣ መሆን የሌለበት ነገር ሆኗል። ዴዚ ልጅነትን ሸውዷታል። አለማወቅን አለመብሰልን ብዙ ነገር ከናቷ ጋር መስዋዕት ከፍላ ያሳደገቻት ብዙ ነገር አሳልፋ ያሳደገቻት እናቷ በእናቷ ምክር አልሄድም ብላለች። የራሷን ፍቃድ አክብራለች። ግን አንድ ከሆነ በኋላ ዴዚ የምትወቀስበት ምንም አይነት ነገር የለም ማለት ነው። ስለዚህ ውድ ቤተሰብ የሆናችሁ እንዲሁም የዴዚ ፋሚሊ የሆናችሁ ሁላችሁ ማለት ነው ዴዚን ነገ
ዴዚንም አተናት ወይ ዴዚ እኮ እንደዚህ ሆናለች ብለን ከንፈራችን ምን መጥበት ጉዳይ ሳይሆን ዴዚን ማበርታት ወደ እግዚአብሔር ጸሎት ማድረግ ምክንያቱም በቃ እግዚአብሔር ጽናቱ የሚያጽናና መንፈስ ቅዱስ እንዲልክላት መጸለይ ነው እንጂ የናንተ ከንፈር መምጠጥና የዴዚን በድንጋይ መውገር ምንም ለሷ የሚያደርጋትን የሚጠቅማትም ነገር የለም። እኔ እውነት ከመደንገጥ የተነሳ ተመልካች ኮሜንቱ የሚጽፈውና አንዳንድ ደግሞ ዩቲዩበሮች የሚሰሩት ነገር እውነት ለመናገር በጣም ያሳዝናል። በቃ በጣም ያሳዝናል። በቃ ይሄ ነገር እሷ ላይ እንዲፈጸም መጀመሪያ ተጽፎላታል። ገብዟቸዋል። እናቷ ላይም እንዲፈጸም በቃ ተጽፏል። ይሄ የተጻፈ ነገር ነው። የተጻፈ እግዚአብሔር የጻፈው ማንም ሊሰርዘው አይችልም። ስለዚህ ልጅቷ ምንም የምታረጋችሁ ነገር ስለሌለ እባካችሁ ለዴዚ ህሊና ስትሉ ለዴዚ ስለ እርግዝናዋ ስትሉ የምትናገሩት ዩቲዩብ ላይ የምትለቁት ነገር እባካችሁ ጥንቃቄ አድርጉ። ዴዚም እግዚአብሔር አምላክ ጽናቱን እንዲሰጣት የሚያጽናና መንፈስ ቅዱስ እንዲልክላት እናንተም ጸሎት አድርጉ። አዎ የዴዚ እናት እጅግ በጣም ታሳዝናለች። እንግዲህ ድንገት ነው ወደ ሐኪም ቤት ስትሄድ ሞታ አለች ተብሎ ዜና የተነገረው። ስለዚህ በጣም ታሳዝናለች። ልጄን አፈቀችኝ እያለች ነው እንግዲህ ህይወቷ ያለፈው። ስቶሪ ላይ ልጄን አፈቀችኝ ብላ ትጽፍ ነበረ ተባለ። እንግዲህ ዴዚም እንዳልኳችሁ ልጅነት አለ፣ አለመብሰል አለ። አሁን አይደለም እሷ የምትጎዳበት ሰዓት አለ። ወይኔ እናቴ ብላ የምትቃጠልበት ሰዓት እውነቴ ነው የምላችሁ። ወይኔ እናቴ ኬት ላግኝሽ ብላ እንደ እሳት የምትቃጠልበት ሰዓት አለ። አሁን ላታቀው ትችላለች። አሁን ላይ ገባት ይችላል። ስለ እናት ስለ መስዋዕት መክፈል ምንም ነገር ላትረዳው ትችላለች። አሁንም ከወለደችው በኋላ ስለ እናት ላትረዳ ትችላለች። የምትረዳበት ሰዓትና እናቷን የሰራቻት ነገር ይቅርታ ከየት አምጥቼ ልጠይቃት የምትል ሰዓት ይመጣል። ስለዚህ እኔ የምታሳዝነኝ እውነት ለመናገር ዴዚ ናት። ያ የሚመጣ ጊዜ ያ እናቷን የምትፈልጋት እናቷን በምታስፈልጋት ጊዜ ከጎና አለመኖሯ ከጎና አለማግኘቷ ምን ያህል እንደሚጎዳት ያለ ጊዜ ያ ጊዜ እኔ ለዴዚ እውነት ለመናገር በጣም ነው ያዘንኩት። በጣም ማለት ነውና ብዙዎቻችን ይቅርታ ለነገ እናሳድራለን። ነገ የኛ አይደለም ታውቃላችሁ። የዛሬ ማደራችን ራሱ ዋስትና የለንም። በቃ ህይወት እንደዚህ ናት። ዓለም እንደዚህ ናት። ብዙ ሰዎች ሊያስቀይሙን ልናስቀይማቸው እንችላለን። ግን ይቅር ተባባሉ ስንባል ራሱ ቆይ አሁን አይደለም ቆይ የምንልበት ጊዜ አለ። ይቅርታ ለነገ እያሳደርን ነገ ግን የኛ እንዳልሆነ በዴዚ እናት ልንገነዘብና ልናቀው ይገባል። የዴዚ እናት የብዙዎቻችን ትምህርት ትሆናለች ብዬ አስባለሁ። የብዙዎቻችን ብዙ ልጆች ለእናታቸው ለአባታቸው ስተት የሚሰሩ ምናልባት እንደዚህ መላችሁ እውቀት ያላቸው አስተዋይ ለሆኑ ሰዎች ማለት ነው የዴዚ እናት ለብዙዎቻችን ትምህርት ሰጣ ትምህርት ፈጥራ እንደሄደች ነው ማስበው ማለት ነው። ስለዚህ ብዙዎቻችን እናት አባቶቻችን የምናስቀይማቸው አስቀይመናቸው ይቅርታ ሳንጠይቅ ቆይ ዛሬ አይደለም ነገ ከነጎዳ እያልን ነገና ከነጎዳ ግን የኛ እንዳልሆነ ሁላችንም እንድናስብና ሁላችንም እንድንፈራን ያደረገችን ማለት ነው። በቃ ፈሪ እንድንሆን ያደረገችን እኔ በጣም ያሳዘነችኝ በጣም የዴዚ እናት በጣም አንጀቴ የበላችኝ በጣም ማለት ነው። ማለት የነበረው ነገር ታውቃላችሁ። ከዚህ በፊት አመት ባልሞላ ጊዜ ከዴዚ የነበረ ነገር ዴዚ ሶሻል ሚዲያ ላይ እናቷ በቃ እኔ ስለ ዴዚ እንደዚህ ብዬ አልናገርም አልኳችሁ። ልጅነትም አለመብሰልም ዴዚ በተጎዳች ነገር ተጎድታለች። ግን የሷ ጉዳት አሁን አይደለም የምታውቀው ጊዜ ስላለ ምንም ማለት አልፈልግም። ለማንኛውም ዴዚ እግዚአብሔር አምላክ ጽናቱ ይስጥሽ። እግዚአብሔር የሚያጽናና መንፈስ ቅዱስ ይላክልሽ። ምንም ማለት አንልም። በቃ እግዚአብሔር ይድረስልሽ ነው። ይሄንን ነው እና እንዲሁም ደግሞ ውድ ቤተሰብ የሆናችሁ ፋሚሊ የሆናችኋት የምትጽፉት ነገር ጥንቃቄ አድርጉ። አስተውላችሁ ጻፉ። የሰው ሞራ ሚነካ ነገር አታድርጉ እያልኩኝ ሰላማችሁ ብዝት ይበል።